የፋሲካ ወራት ሰባተኛ ሳምንት ረቡዕ አንደኛ ንባብ ከሐዋርያት ሥራ ምዕራፍ 20 ከቁጥር 28 እስከ 38። በዚያን ጊዜ ጳውሎስ ከኤፌሶን ቤተክርስቲያን ሽማግሌዎች እንዲህ አለ። መንፈስ ቅዱስ እናንተን የመንጋው ጠባቂ አድርጎ ሾሟችኋል። እንግዲህ ለራሳችሁና ለመንጋው ተጠንቀቁ። ጌታ በገዛ ደሙ የዋጃትን ቤተክርስቲያን ጠብቁ። እኔ ከሄድሁ በኋላ ለመንጋው የማይራሩ እንደ ተኩላ ጨካኞች የሆኑ ሰዎች እንደሚገቡባችሁ አውቃለሁ። እንዲሁም አንዳንድ ሰዎች ከመካከላችሁ ተነስተው ጠማማ ትምህርት በማስተማር ብዙ አማኞችን ወደ እነርሱ ይስባሉ። ስለዚህ እያንዳንዳችሁን 3 ዓመት ሌሊትና ቀን እንባዬን እያፈሰስሁ እንደመከርኳችሁ እያስታወሳችሁ ተጠንቀቁ። አሁንም ለእግዚአብሔር ሊያንጻችሁና በቅዱሳን መካከል ርስት ሊሰጣችሁ ለሚችለው ለጸጋው ቃልም አደራ ሰጥቻችኋለሁ። እኔ የማንንም ብር ወይም ልብስ አልተመኘሁም። በገዛ እጆቼ እየሰራሁ ራሴን ሆነ ጓደኞቼን እረዳ እንደነበር እናንተም ራሳችሁ ታውቃላችሁ። ከሚቀበል ይልቅ የምሰጥ የተባረከ ነው የሚለውን የጌታ ኢየሱስን ቃል በማስታወስ በእጃችን እየሰራን ደካሞችን መርዳት እንደሚገባን በብዙ መንገድ አሳይቻለሁ። ከዚህ በኋላ ጳውሎስ ከሁሉም ጋር ተንበርክኮ ጸለየ። ሁሉም አለቀሱና ጳውሎስን አቅፈው ሳሙት። ይልቁንም በጣም ያዘኑት ከእንግዲህ ወዲህ ፊቴን አታዩም ብሏቸው ስለነበር ነው። እስከ መርከብ ድረስም ሸኙት። ይህ የእግዚአብሔር ቃል ነው። ለእግዚአብሔር ምስጋና ይሁን። መዝሙር 68 የመዝሙሩ መልስ እግዚአብሔር ፍቅር ነው። አምላክ ሆይ ኃይልህን ግለጥ። ከዚህ በፊት እኛን ያዳንህበትን ብርታትህን አሳይ። በዚህ አይነት በኢየሩሳሌም ስላለው መቅደስ ነገስታት መባን ያመጡልሃል። እግዚአብሔር ፍቅር ነው። የዓለም መንግስታት ሁሉ ለአምላክ ዘምሩ። ለእግዚአብሔር የምስጋና መዝሙር አቅርቡ። ከሰማያት በላይ ወዳለው ሰማይ ለሚመጣው ዘምሩ። በሚያስገመግም ብርቱ ድምጽ ስናገርም አድምጡት። እግዚአብሔር ፍቅር ነው። የአምላክን ኃይል አውጁ። ምክንያቱም ግርማው በእስራኤል ኃይሉም በሰማይ ላይ ነው። እግዚአብሔር ፍቅር ነው። የእስራኤል አምላክ የሆነ እግዚአብሔር ከመቅደሱ በሚገለጥበት ጊዜ እጅግ ያስፈራል። እርሱ ለሕዝቡ ብርታትንና ኃይልን ይሰጣል። እግዚአብሔር ፍቅር ነው። ከዮሐንስ ወንጌል ምዕራፍ 17 ከቁጥር 11 እስከ 19። በዚያን ጊዜ ኢየሱስ ዓይኖቹን ወደ ሰማይ ቀና አድርጎ እንዲህ አለ። ቅዱስ አባት ሆይ እነዚህ የሰጠኸኝ እንደኛ አንድ እንዲሆኑ ለእኔ በሰጠኸኝ ስምህ ጠብቃቸው። እኔ አብሬያቸው በነበርሁ ጊዜ በሰጠኸኝ ስምህ ጠብቂያቸዋለሁ። እኔ ጠበቅኳቸው። ስለዚህ የተጻፈው የትንቢት ቃል እንዲፈጸም ከዚያ ከጥፋት ልጅ በቀር ከቶ ከእነርሱ ማንም አልጠፋም። አሁን እኔ ወደ አንተ መምጣቴ ነው። በዓለም ላይ ሳለው ይህን የምናገረው ደስታዬ በእነርሱ ፍጹም እንዲሆን ነው። እኔ ቃልህን ሰጥቻቸዋለሁ። እኔ ከዓለም እንዳይደለሁ እነርሱም ከዓለም አይደሉም። ስለዚህ ዓለም ጠላቸው። ከክፉ እንድትጠብቃቸው እንጂ ከዓለም ውጪ እንድትወስዳቸው አልለምንም። እኔ ከዓለም እንዳይደለሁ እነርሱም ከዓለም አይደሉም። በእውነትህ ቀድሳቸው። ቃልህ እውነት ነው። አንተ እኔን ወደ ዓለም እንደላክኝ እኔ እነርሱን ወደ ዓለም ላኳቸው። ይህ የክርስቶስ ቃል ነው። ክርስቶስ ሆይ ምስጋና ላንተ ይሁን።